እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ይለዋል ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ። ብርታት አካላዊ ሳይሆን መንፈሳዊ ነው። ወደፊት መቀጠል ካለብን መበርታት አለብን። እግዚአብሔር የሰጠንን ተስፋ መውረስ ካለብን መበርታት አለብን። በህይወታችን ማየት የምንፈልገውን ነገር ማየት ካለብን መበርታት አለብን። ካልበረታን ወደ ህይወታችን የሚመጡትን ተግዳሮቶች መቋቋም አንችልም። ካልበረታን ጥሪያችንን መፈጸም አንችልም። ካልበረታን በቀላሉ ዲስከሬጅ እንሆናለን። ሐዋርያው ጳውሎስ ለጢሞቴዎስ የሚነግረው በመከራ ውስጥ መበርታት፣ በመከራ ውስጥ መጽናት እንደሚገባው ለጢሞቴዎስ የጻፈለትን ክፍል ነው። መጽሐፍ በርቱ ይላል፣ መጽሐፍ ጠንክሩ ይላል፣ መጽሐፍ ጎልምሱ ይላል፣ መጽሐፍ ጽኑ ብሎ ይናገራል። ወዳጆቼ እንደዚሁም በኤፌሶን መጽሐፍ ምዕራፍ 6 ቁጥር 10 ላይ በተረፈውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ብሎ ይናገራል። ያልተጠበቀ ያልተገመተ እንግዳ ነገር ወደ ህይወታችሁ ሊመጣ ስለሚችል ክፉ ቀን ሲመጣ መቋቋም የሚችል የበረታ ብቻ ነው። ክርስትና የደካማዎች ህይወት አይደለም። በህይወታችን ያለው የእግዚአብሔር ጥሪ ብርታት ይፈልጋል፣ ጽናት ይፈልጋል፣ ጥንካሬ ይፈልጋል። ብርታት የማድረግ አቅም ነው። ልጄ ሆይ እንግዲህ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ምክንያቱም በእጅግ ያለ ኃላፊነት አለ። ምክንያቱም ከኔ ጋር የጀመርከው የወንጌል ተጋድሎ አለ። ይሄንን የጀመርከውን የወንጌል ተጋድሎ እግዚአብሔር እስካየው ልክ እስክታመጣው ጀምሮ ያቆም አይደለም፣ ተሳካለት የጨረሰ ስለሆነ። ክብር ያለው ደግሞ በጅማሬ ውስጥ ሳይሆን በፍጻሜ ውስጥ ስለሆነ በጣም ብዙ እልህን የሚፈታተን የጀመርከው ሩጫ እንድታቆም ሊያደርግ የሚፈልግ በጣም ብዙ እልህ አስጨራሽ ነገር ሊገጥም ይችላል እና በክርስቶስ ኢየሱስ ባለው ጸጋ በርታ። ለቆሮንቶስ ሰዎችም ንቁ ብሎ ይነግራቸዋል። ጠንክሩ፣ በርቱ ብሎ ይጽፍላቸዋል። እንደዚሁም ደግሞ ለኤፌሶን አማኞች በተረፈውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቋቋሙ ዘንድ ብሎ ይናገራል። እግዚአብሔር አምላክ አማኞች እንዲበረቱ ይፈልጋል። ባለራዕዮች እንዲበረቱ ይፈልጋል። ወንዶች፣ ሴቶች እንዲበረቱ ይፈልጋል። ምክንያቱም የጀመርነው የክብር ሩጫ የጀመርነው የድል መንገድ አለ። ይሄንን በክርስቶስ ኢየሱስ የጀመርነውን የድል መንገድ ከፍጻሜ እንድናደርስ እንድንበረታ እግዚአብሔር አምላካችን ይፈልጋል። አንኤክስፔክትድ የሆኑ ነገሮች ወደ ህይወታችን ሊመጡ ይችላሉ። በባለፉት ዘመናቶች ሩጫቸውን ጨርሰው እግዚአብሔርን ያከበሩ ያመሰገኑ ትልልቅ ውጤት ያመጡ ሰዎች የበረቱ ሰዎች ናቸው። ችግሩ አንተን ከሚያደርግህ ነገር በላይ አንተ ችግሩን የምታደርገው ነገር ማለት ነው። ብርታት ማለት ብርታት ያለ ደጋፊ ያለ ቲፎዞ የሚኖር ህይወት ማለት ነው። ብርታት ከጊዜ ውጭ ማለት ነው። ብርታት ከቦታ ውጭ ማለት ነው። ብርታት ወደፊት ተመልካች ነው። ወደ ኋላ የሚባል ብርታት የለም። በመሰረቱ ብርታት ምርጫ። ብርታትን ከመረጥክ ትበረታለህ፣ መድከምን ከመረጥክ ትደክማለህ። አሁን ለጢሞቴዎስ የሚለው እንደዚህ ነው። እንግዲህ ልጄ ሆይ በክርስቶስ ኢየሱስ ባለው ጸጋ በርታ ይለውና እንዴት መበርታት እንዳለበት ሲነግረው እንደዚህ ይለዋል። ከሙታን የተነሳውን የዳዊት ዘር የሆነውን ኢየሱስ ክርስቶስን አስበው። በፈተና ውስጥ ስታልፍ አሁን ይሄን ወንጌል እየሰበኩልህ ነው። በዚህ ወንጌል ምክንያት የደረሰብኝ እስራት አለ፣ እሱን እነግርሃለሁ። ይሄ ወንጌል የሚያመጣው ጭብጨባ ብቻ ሳይሆን ተቃውሞ ነው። ይሄ ወንጌል ስደት፣ ይሄ ወንጌል ብዙ ተግዳሮት ያመጣል እና አሁን በዚህ መከራና በዚህ በምታልፍበት አፔንዳው በማዕበል ውስጥ በወጀቡ ስታልፍ ያልጠበካቸው ነገሮች ወደ አንተ ሲመጡ ልብህ እንዳይወርድ የጀመርከው ሩጫ እንዳታቆም አንድ ነገር አስብ። አንድ ነገር እሱንም ከሙታን የተነሳውን የዳዊት ዘር የሆነውን አስብ። ምክንያቱም ይሄን ስታስብ አንድ ነገር ትዝ ይላል። በሞት ላይ ስልጣን እንዳለ፣ በሰይጣን ላይ ስልጣን እንዳለ፣ በኃጢአት ላይ ስልጣን እንዳለ የምትበረታው ጌታን ስታስብ፣ ሁኔታን ስታስብ፣ ሰዎችን ስታስብ፣ ፊታቸውን እንደቀየሩብህ ነገሮችን እንደጠበካቸው ሳይሆን እንዳልጠበካቸው እንደሆኑ ስታስብ ትደክማል። አንድ ነገር ግን እንድታስብ ፈልጋል። እሱም ከሙታን የተነሳው የዳዊት ዘር የሆነው ሂስ ኪንግ ማለት እሱ ንጉስ ነው። በጣም ብዙ ባድ ኒውሶች በዚህ ምድር ላይ ስላሉ ልባችሁን የሚያወርዱ የሚያዝሉ የጀመራችሁትን ሩጫ እንዳትጨርሱ የሚያደናቅፏችሁ ወደ ኋላ የሚጎትቷችሁ ብዙ ስለሆኑ ሊመጣባችሁ ያለ ተግዳሮት ሊኖር ስለሚችል እሱ ተግዳሮት ደግሞ ያልጠበቃችሁት ሊሆን ስለሚችል እንደዚህ ይለዋል ጳውሎስ በወንጌል እንደምሰብከው ከሙታን የተነሳው ከዳዊትም ዘር የሆነውን ኢየሱስ ክርስቶስን አስብ። ጌታን ስታስበው ኃይል ትሞላ። ደግሞ የምታስበው የተገረፈውን የተወጋውን መስቀል ላይ የተንጠለጠለውን ብቻ እንዳይመስል ከሞት እንደተነሳ የዳዊት ዘር እንደሆነ ከሞት የተነሳው የዳዊት ዘር የሆነውን አምላካችን የሞተ ብቻ ሞትን ድል አድርጎ የተነሳ አሁን የኔና አንተ ጌታ መቃብር ሰፈር አይደለም ያለው፣ በአብ ቀኝ ነው ያለው፣ በግርማው ነው ያለው። የምታሸንፍበትን አንድ ቁልፍ ሚስጥር
ሐዋርያ ጳውሎስ ለጢሞቴዎስ ይሰጠዋል። እንደዚህ ይለዋል፣ ስለ ክርስቶስ ኢየሱስ አስብ፣ ደግሞ የምታስበው ከሞት እንደተነሳ የምታስበው የዳዊት ዘር እንደሆነ ሂዝ ኪንግ ንጉስ። ስለ ፖለቲካ ስታስብ ልብ ይደክማል። ስለ ኑሮ፣ ስለ ህይወት፣ ስለ ጤና ስታስብ ትዝላለህ። በቃ አሁን ማሰብ መጀመር ያለብህ ስለ ክርስቶስ ኢየሱስ ነው። እሱም ከሞት እንደተነሳ በሞት ላይ ስልጣን እንዳለው በሞት ላይ ስልጣን ያለውን ጌታ እያመለክ በምታልፍበት ሁኔታ ውስጥ አትወድቅም። አሜን በል። ይኸውልህ ብርታት የሚጀምረው ከአስተሳሰብ ከሀሳብ ነው። ሰው በሀሳቡ ከደከመ በህይወቱ ይደክማል። ሰው በሀሳቡ ከደከመ በህይወቱ ይወድቃል። የትኛውም ብርታት የሚጀምረው ከሀሳብ። የሚያበረታው ሀሳብ ደግሞ ስለ ሁኔታ፣ ስለ አካባቢ፣ ስለ እድሜ፣ ስለ ኢኮኖሚ፣ ስለ ፖለቲካ ማሰብ አይደለም። ሰው ስለሚል ነገር ማሰብ አይደለም። ስለ ኢየሱስ ማሰብ ያበረታል። ሰው ስለ ኢየሱስ አስቦ ሊደክም አይችልም። ሰው ስለ ኢየሱስ አስቦ ገመድ ሊገዛ አይችልም። ሰው ስለ ኢየሱስ አስቦ መርዝ ሊጠጣ አይችልም። ሰው ስለ ኢየሱስ አስቦ ሀገር ሊለቅ አይችልም። ሰው ስለ ኢየሱስ አስቦ ደካማ ሊሆን አይችልም። አስብ የተባልከው ስለ ሁኔታ አይደለም። አስብ የተባልከው ስለ ሰዎች፣ ስለ አካባቢ፣ ስለ እድሜ፣ ስለ ኢኮኖሚ አይደለም። አስብ የተባልከው አሁን ስለ ጌታ። ጠዋት ወደ ስራ ስትሄድ ስለ ኢየሱስ ነው የምታስብ። ሃሌሉያ! ሞትን አሸንፏል። ሞትን አሸንፏል። በሽታን አሸንፏል። ሲኦልን አሸንፏል። ሰይጣንን አሸንፎታል። አጋንንትን አሸንፎታል። ስለዚህ ይሄን አስበህ ወጥተህ ተሸናፊ ሆነ ልትገባ አትችልም። ስትወጣ እያሰብክ የምትወጣው አሸናፊውን ጌታ ነው እና አንተ ስትወጣ አሸናፊውን ጌታ አስበህ ወጥተህ ተሸናፊ ሆነ ልትገባ አትችልም። ዛሬ በጌታ በኢየሱስ ባርካችኋለሁ። በስራችሁ አሸናፊ ትሆናላችሁ። ዲያብሎስ ማለት የቃሉ ትርጉም ዲያቦሎስ ነው። ዲያ ሀሳብ ነው። ቦሎስ ወርውሮ የሚከት ማለት እና ሰይጣን በዋነኛነት በሰዎች ህይወት ውስጥ ወጥመድን የሚያስቀምጠው በሀሳብ። አንተ ቀድመህ ስለ ኢየሱስ የምታስብ ከሆነ ለዛውም ከሙታን እንደተነሳ ለዛውም የዳዊት ዘር እንደሆነ የምታስብ ከሆነ ሰይጣን እድል ፋንታ አይኖርም። እንድትበረቱ ከፈለጋችሁ ትሁት ልብ ይኑራችሁ። አሁን ዝም ብለህ አትበረታ ብራዘር። ዳምፔል ስለማንሳት አይደለም የማወራልህ። አሁን የማወራልህ ከእንጀራ ስለሚመጣ ብርታት አለ። ስፒሪት ስለሆነ ብርታት። ስፒሪት የሆነው ብርታት ደግሞ ይገርምሃል፣ ሰው እድሜው ሲጨምር ኃይሉ ይጨምራል። ስፒሪት የሆነው ብርታት ሰው እድሜው ሲጨምር አብሮ ይጨምራል። የስጋ የሆነው ብርታት ሰው እድሜው ሲጨምር ይቀንሳል። የመንፈስ የሆነው ብርታት ግን ሰው እድሜው ሲጨምር ይጨምራል። ጌታ በቃልም በስራም ብርቱ ነቢይ ነበረ። ይገርማል። ብርታት አግሬሲቭነስ አይደለም። ብርታት ኦፌንሲቭ መሆን አይደለም። ብርታት ትሁት መሆን ነው። ጻፍ። ብርታት ትሁት መሆን ነው እንጂ አግሬሲቭ መሆን አይደለም። ኦፌንሲቭ መሆን አይደለም። ብርታት ማለት የብርታት ዓመታችን ነው ብለን ስንል ከበፊት ይልቅ በጣም ቬሪ ሃምብል የምንሆንበት ዝቅ የምንልበት። ምክንያቱም የሚበረቱ ሰዎች ልባቸው ትሁት የሆኑ ሰዎች ናቸው። መጽሐፍ እንደሚናገር ደጋግሜ እንደነገርኳቸው የኤማውስ መንገደኞች እርሷ በቃልም በስራ ብርቱ ነቢይ ነበራት። ጌታ ደግሞ ስለ ራሱ ሲናገር እንደዚህ ያለ እኔ በልቤ የዋ ትሁትም ነኝ። የመጀመሪያው ኪፕ ዩር ማይንድ፣ ሁለተኛው ኪፕ ዩር ሀርት። እነዚህ ሁለት የብርታት ቦታዎች ናቸው። አእምሮና ልብህ የብርታት ሴንተር ናቸው። በፍጹም የትዕቢት ሀሳብ፣ የእብሪት ሀሳብ ያለው ሰው አይበረታም። ይሄ ዓመት ከመቼውም ጊዜ በላይ አእምሯችንና ልባችን የምንጠብቅበት ዓመታችን። ብርቱ መሆን ከፈለጋችሁ፣ ብርቱ መሆን ካለባችሁ ህብረት ማድረግ አለባችሁ። መጽሐፍ እንደሚናገር ከጠቢብ ጋር የሚሄድ ጠቢብ ይሆናል እንደሚል ስፒሪቹዋሊ እንደ መጋቢ እንደ ቤተ ክርስቲያን መሪ እግዚአብሔር ዘመንም ትውልድም ሲዝንም ቸርነትም እንደሰጠው ሰው ልንገራችሁ። ስፒሪቹዋሊ ፊዚካሊ ዳውን ከሆኑ ሰዎች ራሳችሁን ጠብቁ። መበርታት የምትፈልጉ ከሆነ ብርታት አንድም ያሳባችሁ፣ ሁለትም የልባችሁ፣ ሶስትም የአሶሲዬሽን የህብረታችሁ ውጤት ነው። ፊዚካሊ ስፒሪቹዋሊ ዳውን ከሆኑ ሰዎች ራሳችሁን ጠብቁ። ቦልድነስ ከህብረት ነው። አሶሺየት ከምታረጉበት አውቶሪቲ ከፌሎሺፕ ነው የምታገኙት። ብርታት እናንተ ህብረት ከምታደርጉት ነገር ኢምፓርት የምታደርጉት ነገር ነው። ከማን ጋር ፌሎሺፕ ማድረግ እንዳለባችሁ ወቁ። ባድ ኒውስ ከሚያወሩ ሰዎች ጋር ፌሎሺፕ አታርጉ ወዳጆቼ። ከመጥፎ ፌሎሺፕ ብቸኝነት ይሻላል። ቢያንስ ብቻችሁን ሆናችሁ መዝሙር ትሰማላችሁ፣ መጽሐፍ ታጠናላችሁ። ከማይረባ ፌሎሺፕ ብቻ መሆን ይሻላል። ከሚያወርዳችሁ ፌሎሺፕ ብቻ መሆን ይሻላል። ጴጥሮስና ዮሐንስ ተፈቱ። ከተፈቱ በኋላ የመጡት ወደ ወገኖቻቸው ነው። ከማን ጋር ህብረት ማድረግ እንዳለባቸው ያውቃሉ። ጴጥሮስና ዮሐንስ ሲፈቱ ሐኪም ቤት አይደለም የሄዱት። ጴጥሮስና ዮሐንስ ሲፈቱ ሻይ ቤት አይደለም የሄዱት። ወደ ወገኖቻቸው ነው የመጡት። ለምን? አሶሲዬሽን፣ ህብረት፣ ፌሎሺፕ የብርታት ምንጭ እንደሆነ የምታውቁት እንደዚህ ይላል። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ። አሁን የማኪያቶ ጓደኛ አቁም። የወሬ ጓደኛ፣ የሐሜት ጓደኛ፣ የባድ ኒውስ ሱስ ያለባቸው ሰዎች አሉ። ባድ ኒውስ በቃ ዝም ብለው ሲያወሩ እንደ ጠመንጃ ካፋቸው ደግም አይወጣ። ወሬ ብቻ፣ አሉባልታ ብቻ፣ ውድቀት ብቻ ከሚያወሩ ሰዎች ተለይ። መበርታት የምትፈልግ ከሆነ ልብ እንዲጠነክር የምትፈልግ ከሆነ
ሐዋርያት ሥራ መጽሐፍ ምዕራፍ 12 ቁጥር 11 ላይ ጴጥሮስ ከስር እንደተፈታ ጴጥሮስም በተረጋጋ ጊዜ አይደል ወዴት ሄደ ነው የሚለው? ወደ እነ ማርቆስ ቤት ሄደ። ተረጋጋ። አሁን የምትበረታበት ዘመን ነው። በጣም ብዙ ሰው ጉልበቱ ተወስዷል፣ ጉልበቱ ርጇል፣ መኖር ደክሞታል፣ መኖር ሰልችቶታል። ብራዘር እጅህን የሚያነሳ ከፍ የሚያደርግልህ ሰው ያስፈልጋል። ሄሎ ከፍ የሚያደርግልህ ሰው ያስፈልጋል። የሙሴን እጅ ደግፉ እንደነበር እጅህን ከፍ ከሚያደርጉ ሰዎች ጋር ነው ፌሎሽፕ ማድረግ ያለው። ልብህን ከሚያወርዱ ሰዎች ጋር አይደለም ፌሎሽፕ ማድረግ ያለው። ልብህን ከፍ፣ ራእይን ከፍ፣ እይታን ከፍ ከሚያደርጉ ሰዎች ጋር ነው ፌሎሽፕ ማድረግ ያለው። ቢቢሲ፣ ሲኤንኤን፣ አልጄዚራ ምናምን ማህበራዊ ሚዲያ ምናምን በአብዛኛው ልብ የሚያወርድ ዜና ነው ያላቸው። አንፍሬንድ አርጋቸው። እኔ እንደ ቤተክርስቲያን መሪ እነግራቸዋል። አንፍሬንድ አርጓቸው። ጉድ ኒውስ የሌላቸው ልባችሁን የሚያበረታ ክንዳችሁን ከፍ የሚያደርግ ነገር የሌላቸው ሰዎች የቤት ኪራይ አይከፍሉላችሁም። አንፍሬንድ አርጓቸው። አንፎሎ አርጓቸው። መበርታት ከፈለጋችሁ መጠንከር ከፈለጋችሁ አርጓቸው። ኢንፑት ካለ አውትፑት ስላለ ይህ የብርታት ዓመታችን ነው። ይህ ከበፊት ይልቅ የምንጠነክርበት ዓመታችን ነው። ይህ ግንባራችን እንደ ቡላት ድንጋይ የሚጠነክርበት ዓመት ነው። ግዛታችን የሚሰፋበት ዓመት ነው። ላንወድቅ የምንቆምበት ዓመት ነው። ይህ ወደ ኋላ ላንን ወደፊት የምንሄድበት ዓመታችን ነው። ይህ የሰቀልናቸውን በገናዎች የምናወርድበት ዓመታችን ነው። ይሄ የመጨረሻው ሃየር ፎርም ኦፍ የመጨረሻው ለጠላቶቻችን ያለን ቋንቋ ንግግራችን ብርታታችን ስለሆነ ብዙ ፈተና፣ ብዙ መከራ፣ ብዙ ተግዳሮት ባለበት በዚህ ዘመን ከበፊት ይልቅ በእግዚአብሔር ጸጋ የምንበረታበት ዓመት ነው። አሜን ይባላል። ይኸውላችሁ ብርታት የማድረግ አቅም ነው። ለማፍቀር ብርታት ያስፈልጋል። ለማገልገል ብርታት ያስፈልጋል። ለመገልገል ብርታት ያስፈልጋል። በትዳራችሁ ብርታት፣ በስራችሁ ብርታት፣ በቤተሰባችሁ ብርታት። በጣም ብዙ ልባችሁን የሚያወርድ የሚያዝላችሁ ህይወት እንዲሰለቻችሁ የሚያደርጋችሁ በተለያየ ነገር የደከማችሁ ሰዎች ጠላቶቻችሁ አሁን እየጠበቁ ነው። አሁን ከሰሞኑ ያቆማሉ፣ በቃ ካሁን በኋላ ይታክታሉ ብለው እየጠበቁ ያላችሁ ሰዎች አልሰማህም ወይ? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም። ማስተዋሉ በማንም አይመረመርም። ለደካማው ብርታትን ይሰጣል። መጽሐፍ ሲናገር እንደዚህ ላይ እንደ ንስር በክንፍ ይወጣሉ፣ ይሄዳሉ፣ አይደክሙም፣ አይታክቱም ይላል። በጌታ በኢየሱስ ስም እስቲ በረብ አድርጋችሁ አሜን በሉ። ይሄ ብርታት አካላዊ ብርታት አይደለም። ይሄ ብርታት መንፈሳዊ ብርታት። ይሄ ብርታት በእንጀራና በሽሮ የሚመጣ ብርታት አይደለም። እኛ ጆንያ አይደለንም በተጋቢኖና በእህል የምንቆመው። ነገር ግን አንድ ነገር እናውቃለን። አምላኩን የሚያውቅ ሕዝብ ይበረታል ተብሎ ተጽፏል። አምላኩን የሚያውቅ ሕዝብ ይበረታል። አምላኩ እንደማይጥል የሚያውቅ ሕዝብ ይበረታል። ይሹሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚራመድ እንደ እግዚአብሔር ያለ ማንም የለም። የምንበረታው ባለስልጣን አይዞ ብሎን አይደለም። የሆነ ሰው ከጎናችን ስላለ አይደለም። አምላካችንን ስለምናውቀው ነው። እስሩ የእስራኤል ቅዱስ ይባላል። የነገስታት ንጉሥ፣ የጌቶች ጌታ ነው። ብቻውን አምላክ ነው። አይጠፋም፣ አይታይም። ይህን መልእክቴን የምትከታተሉ በዚህ በአዲስ ኪዳን ካህናት ቤተክርስቲያን ያላችሁ በማርሴል ቴሌቪዥን ይህን መልእክት የምትከታተሉ ይህ የብርታት ዓመታችን ነው። ይህ በጠላቶቻችን አናት ላይ የምንቆምበት ዓመታችን ነው። ይህ የተወሰዱብንን ግዛት መልሰን የምንነጥቀበት ዓመታችን ነው። ይህ የተወሰደብንን ከፍታ መልሰን የምንነጥቅበት ዓመታችን ነው። ምርኳችን የሚመለስበት ዓመት ነው። ጠላቶቻችን ድባቅ የሚመቱበት ዓመት ነው። አይኖቻችሁ ተከፍቶ ጠላቶቻችሁ ስር የማሱ ቅጠል እየበጠሱ በመቃብር አፈር እየደገሙ በዶሮ አንጀት በምናምን እየደገመ ያለ ክፉ አጋንንት ይስማ። መጽሐፍ ሲናገር እንደዚህ ይላል፣ በሳኦል ቤትና በዳዊት ቤት መካከል ለረጅም ዘመን ሰልፍ ሆነ ይላል። የሳኦል ቤት እየደከመ የዳዊት ቤት እየበረታ ሄዳ። ደጋፊ ያለው የታክስ አቅም ያለው ወታደሮች ያሉት እየደከመ አንድ እረኛ እየበረታ ሄደ ይላል። በጌታ በኢየሱስ ስም የእናንተ ቤት እየበረታ ይሄዳል። አገልግሎታችሁ እየበረታ ይሄዳል። ራእያችሁ እየበረታ ይሄዳል። ሩጫችሁ እየበረታ ይሄዳል። ብርታት የኢየሱስ ካራክተር። በቃልም በስራም ብርቱ ነበራል። በዚህ ዓመት እንደዚህ ይሆናል። በቃልም በስራም ብርቱ ትሆናላችሁ። ታቻቻቻ በቃልም በስራም ብርቱ ትሆናላችሁ። ይሄ ዓመት በቃልም በስራም የምበረታበት ዓመት ነው የሚል ሰው አሜን ይባል። በቃልም በስራም የምትበረቱበት ዓመት ነው። አሜን።